ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ከተወሰነ ቆይታ በኋላ ወደ ፒኮክ ጎራ ብለናል። እንግዲህ እንደምትመለከቱት የፒኮክ ወንዝ ዳርቻ መነሻው ጋር ነው ያለ ነው። በቀጥታ ወደ አትላስ አቅጣጫ አድርገን ወይም ደግሞ የፒኮክ የታችኛው በር እናመራለን። እዛ አካባቢ ያው ወተር ፓርኩ እየተሰራ እንደሆነ ይታወቃል። በዛ መሀል እየተሰሩ ያሉ ፕሮጀክቶችን እናያለን። ይሄ የምትመለከቱት ደግሞ የአፍሪካ ግዙፉ ሞል ይሰራበታል የተባለው ወይም ደግሞ የዛ ፕሮጀክት የቆርቆሮ የታጠረው ማለት ነው። እሱ ነው እንግዲህ አንደኛው እሱን እንድናይ፣ ሁለተኛው ደግሞ ወተር ፓርኩን እያየን በፒኮክ ወንዝ ዳርቻ እንግዲህ በፓርኩ ዳር ማለት ነው ወክ እያደረግን እንሄዳለን። ልክ እንደ ፊት ለፊት እንደምትመለከቱት ልጅ ሁሉ ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እንድታደርጉ ጠይቃቸዋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን በማስቀመጥ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ እዚህ ጋር ሁለት በጣም ሌጀንድ አርቲስቶች አሉ። እንግዲህ እዚህኛው ድልድይ አንደኛው መለያ እነዚህ ሌጀንድ አርቲስቶች ናቸው። ሁለቱም ስለ ፍቅር በብዛት ያዜሙ የሀገራችን እንቁ አርቲስቶች እንደሆኑ ይታወቃል። ያው አንደኛው በህይወት ባይኖሩም ማለት ነው። እንግዲህ እንደምታዩት ምናልባት በነገራችን ላይ አዳዲስ ቤተሰቦች ስለምትኖሩ በተለያየ ጊዜ የምትቀላቀሉን ፕሮጀክቱ የት ነው የምትሉ ካላችሁ ወይም ደግሞ የረሳችሁትም ካላችሁ በወሎ ሰፈር አደባባይ እንደዚሁም ደግሞ በኦሬል ቤተክርስቲያን እና በአትላስ አደባባይ መሀል የሚገኝ የሚገርም አይነት ፕሮጀክት ነው። ወንዙ ያው ባንቴክቶ እንደሚባል በእርግጥ ቆይቷል እንጂ ከዚህ በፊት ነግሬያችሁ ነበር። በተለይ ከዚህ ከፉልሃ አቅጣጫ እንደዚሁም ደግሞ በጊዮን አድርጎ በስጢፋኖስ ቤተክርስቲያን ጀርባ ከዛ በባምቢስ ሱፐርማርኬት በስተጀርባ ወይ ደግሞ በቂርቆስ ክፍለ ከተማ ባለበት ማለት ነው ከመስቀል አደባባይ ወደ መገናኛ አቅጣጫ ትንሽ ስትሄዱ ኢሬቻ ፓርክ ባለበት ፊት ለፊት የቂርቆስ ክፍለ ከተማ አለ። በሱ አጠገብ አድርጎ እንግዲህ ውስጡን እያደረገ ነው ወደዚህ የሚደርሰው። ሌላ ወንዝ ደግሞ አለ በአትላስ በኩል የሚመጣ የዚህ ከካሳንቺስ በኩል የሚመጣው ማለት ነው። እሱ ምናልባት ሌላ ቀን በዛኛው በኩል ካሉ ፕሮጀክቶች ጋር አብረን እናየዋለን። ለማንኛውም ይሄኛው ወንዝ ባንቴክቶ ይባላል። እንግዲህ በቀኝ በኩል ቆርቆሮ የታጠረው የአፍሪካ ትልቁ ሞል ይሰራበታል ወይም ደግሞ እየተሰራ የሚገኝበት ፕሮጀክት ነው። በግራ በኩል ወንዙ አለ። ከወንዙ ባሻገር ደግሞ ትልቁ ሌላው የአዲስ አበባ ውስጥ በጣም ታዋቂ የሆነ ፓርክ አለ። ሴንትራል ፓርክ ወይ ደግሞ ፒኮክ ፓርክ በመባል ይታወቃል። አዲስ ዙ ፓርክም ይባላል። 26 ሄክታር መሬት ላይ ያረፈ እጅግ አዲስ አበባ ውስጥ በተለይ በጣም ታሪካዊ ፓርኮች ውስጥ አንዱ ነው። ከዚህ በፊትም እንዳልነው ማለት ነው እንግዲህ አመሰራረቱም ከአፄ ኃይለ ሥላሴ ጋር ተያያዥነት እንዳለው በተለይ ደግሞ አንበሳዎች፣ ጥቁር አንበሳዎች እዚህ ኢትዮጵያ ውስጥ ያሉ ብርቅዬ ጥቁር አንበሳዎች አሉ። እነሱ እንደዚሁም ደግሞ ሌሎች እንስሳቶች እንደ ጭላዳ ባቡን የሚባሉት ምንድነው ዝንጀሮ እንኳን አይባልም ብቻ ጭላዳ ባቡን የመሳሰሉ አይነት እንስሳቶች እና እንደዚሁም ደግሞ በጣም ወጣ ያሉ ኢንዲጂየስ ትሪ እንትኖች አሉ እጽዋቶች ማለት ነው። እነሱ ያሉበት ፓርክ ነው። ከዛ ባሻገር እሱም አሁን በጣም የሚገርም አይነት እድሳት ላይ ነው የሚገኘው። ምናልባት ደግሞ በቅርቡ ሊከፈት የሚችልበት ነው። ይህ የምትመለከቱት ደግሞ እዚህ ማማስ ኪችን ኦልሬዲ እዚህ አካባቢ በነገራችን ላይ እዚህ ትልልቅ አዲስ አበባ ውስጥ ያሉ ብራንዶች አገልግሎት ሰጪዎች ወደዚህ እየመጡ ነው። እነ ኮባ፣ ጫካ፣ ማማስ ኪችን ያው እንደምታዩት እዚህ ጋር አርማው ማለት ነው። ይሄኛው ቤትም እንግዲህ የእሱኛው የማማስ ኪችን አገልግሎት ሊሰጥበት ኦልሬዲ አርማው ተለጥፎ ነው ያለው። በታችኛው በኩልም ኦልሬዲ አገልግሎት ኦልሬዲ መስጠት የጀመሩም አሉ ትልልቅ ስጋ ቤቶችም ጭምር ማለት ነው። ስለዚህ በጣም የቀጣዩ የአዲስ አበባ ውስጥ ትልቅ የቱሪዝም መዳረሻ ወደ ፒኮክ እና እንደዚሁም ደግሞ አትላስ ነው የሚሆነው። በዚህ አትጠራጠሩ። ኦልሬዲ ኩሪፍቱ በቅርቡ የሚጠናቀቅ አይነት ነው የሚመስለው። ወደዛው ነው የምናመራው፣ እናየዋለን። በእርግጥ ይቀሩታል ገና ግንባታዎች አሉ፣ ሃይላይት ላይ እንዳያቻቸው አይነት ማለት ነው። እንግዲህ እነሱ ሲጠናቀቁ ምናምን ደግሞ እዚህ አካባቢ ኢቨን ምሽት ላይ በጣም በርካታ ሰዎች ወክ የሚያደርጉ አሉ። ኢቨን ምናልባት ያው በእርግጥ ይሄ ወንዝ ዳርቻው ለሁሉም ክፍት ነው፣ ግን ከአገልግሎት አንጻር ያው የተሻለ ኢኮኖሚ ያላቸው ሰዎች ወይም ደግሞ እንደዚህ አይነት መካከለኛ ገቢ ላይ ያሉ ጀምሮ እንደዚህ ያለ ማህበረሰብ ሊጠቀምባቸው የሚችላቸው አይነት
የሚገራርሙ አይነት ቱሪዝም ዴስቲኔሽኖች ናቸው እንትን እየተባሉ ያሉት እዚህ። እንግዲህ ይህ ደግሞ ለከተማ እንትን በተለይ ለሰርቪሱ የሚገርም አይነት አንድ ግብአት የሚሆን አይነት ፕሮጀክት ነው። እንግዲህ ከዚህ በፊት መኖሪያዎች እንደነበሩ ዙሪያው ላይ ማለት ነው። ይህ ፊት ለፊት በነገራችን ላይ የምታዩት በቀጥታ ወደ አትላስ የሚወስዷችሁ ነው። ያቺ ደረጃዋ እንደዚሁም ደግሞ በዛች በኩል አሁን ወደ መዞርበት አቅጣጫ እየተሰራች ያለችው በአትላስ እና እንደዚሁም ደግሞ በዚህኛው ፕሮጀክት መሀል ነው ያለው። በዚህ በፊት ለፊት በኩል ደግሞ ለፓርኩ መግቢያ የነበረው የድሮ በኡራኤል ቤተክርስቲያን በኩል ማለት ነው ወደ ፓርኩ መግቢያ በነበረ ስፍራ ላይ እየተሰራ ያለ ፕሮጀክት አለ። እሱንም እስኪ ምናልባት አንድ ቀን ሜቢ ነገ ወይ ደግሞ ከነገ ወዲያ አብረን እንመለከተዋለን በዛኛው በኩል ያሉ ፕሮጀክቶችን። እንግዲህ ለዛሬ ግን የምናየው በዚህኛው በኩል ያለውን ብቻ ይሆናል። ቀጥታ የተወሰነ ቆረጥ የሚሉ ነገሮች ይኖራሉ እንዳያሰለቻችሁ፣ ወይ ደግሞ ድጋሚ ስለሆነ ወደዚህ የተመለስ ነው። አብዛኛው ፎከሳችን የሚሆነው ወደ ታችኛው ወይ ደግሞ ገና ወደ አልተጠናቀቁ አይነት የሚመስሉ ወደ ሆኑ ፕሮጀክቶች ይሆናል ማለት ነው። ያው ዙሪያ ላይ ያሉ ቤቶች እንደምትመለከቱት ኢቭን ቀለምም እየተቀቡ ነው። አስፋልቱ ዳር ላይ ያሉ ሱቆች ማለት ነው። አሁን ወደ መዞርበት አቅጣጫ እንደምትመለከቱት ፊት ለፊት ክፍተቶቹ ግራውንድ ላይ ያሉት ፊታቸውን ወደ ወንዙ አድርገው ከላይ ደግሞ ያሉት በቀጥታ ወደ አስፋልት ዳር አድርገው አገልግሎት እንዲሰጡ የተደረጉ ሱቆች፣ በርከት ያሉ ሱቆች ወደዚህ አካባቢ እየተሰሩ ነው የሚገኙት። ያው እንደምታዩት አይነት ማለት ነው። ግንባታዎችም እየተፈጣጠኑ ነው የሚገኙት። ይሄ ማለት የሚገኘው ከወሎ ሰፈር በቦሌ ዋናው መንገድ ማለት ነው። ከቦሌ ኤርፖርት ተነስታችሁ ወደ መስቀል አደባባይ ስትመጡ ወሎ ሰፈር አደባባይ ጋር ወደ ኡራኤል ዞር ስትሉ ዋናው መንገድ ላይ የምታገኟቸው ሱቆች ናቸው እነዚህ። የተወሰነ ጠጋ እንዳለችው ያው አብዛኛውን ፓርቲ ይሄኛው መንገድ የሚሸፍነው የዚህ ፓርኩ ነው። ኦልሬዲ ትንሽ ቤቶች ብቻ ወደ ቴሌ እንደዚሁም ደግሞ ሳፋሪኮም ያሉበት እነ ዳሽን ባንክ ያሉበት አካባቢ ጥቂት ቤቶች አሉ እንጂ ትልቁንና ዋናው በቃ ኦልሬዲ ያለው የዚህ በፓርኩና በዚህ በወንዝ ዳርቻ ልማቱ የተያዘው ስፍራ ነው። ያው እንግዲህ ወንዞቹ እንደምትመለከቷቸው የተወሰነ እንደውም አሁን ትንሽ ይሻላል፣ ደረቅ የማለት ነገር አላቸው፣ ባህር ያላቸው ግን ስቲል አልጠሩም። እንግዲህ ሰፈሩ እንደምታዩት በጣም ግሪን ነው አካባቢው፣ ዙሪያው እንደምታዩት ያው ፓርኩም አለ። ከፓርኩ ባሻገር ደግሞ በዚህኛው በኩል እጽዋቶቹ ስላሉ እጅግ በጣም ነፋሻማ፣ በተለይ በጋው ላይ ደግሞ የፊት ለፊት የምታዩት ኮንክሪት የሚመስለው የዙም ማድረገው ቦታ ከዚህ በፊት አንበሳዎቹና ያልኳቸው እነዚህ ጭላዳ ባቡኖች የነበሩበት የእነሱ መኖሪያ ቤት ነው የነበረው። አሁንም አሉ። ከዚህ በፊት ገብቼ እንደነበረው ሙሉ ለሙሉ እንትኖች አልወጡም። የእንስሳቶች ግን ምን አለ ምን የለም የሚለውን በድግጥ ዲቴል ማወቅ አንችልም። ኦልሬዲ እድሳት ላይ ስለሆነ ያው እዚህ ጋር ወደ አስፋልቱ ወጣ ብዬ ነው። በአስፋልቱ በኩል ነው እንግዲህ አስፋልቱ ዳር ላይ ይሄን እንደሚመስለው እንግዲህ ከጀርባችን ብዙ ጎጆ ቤቶቹ ያሉበት እነዛ ሱቆቹን በውስጥ በኩል ስላለፍናቸው በዛኛው በኩል አሁን በቀጥታ ወደ ድልድዩ አድርገን ወደ ታችኛው ነው የምናመራው። እንግዲህ ከወንዙ ከዋናው ወደ ፓርኩ መግቢያ ዋናው በር እዛ ፊት ለፊታችን ላይ ነው የሚገኘው። በነገራችን ላይ እነዚህ ዙም ያረኳቸው እነዚህ እንትኖች ነው ያቸው ላይቶቹ፣ የመንገድ ዳር ላይቶች ጠቆር ያለ በነጭ እዚህ አካባቢ ደግሞ ለየት ያለ እንትኖች ተጀምረዋል። ዩኒኮች ናቸው። ሌላ ቦታ አዲስ አበባ ውስጥ እንደዚህ አይነት አላየሁኝም። ኮሪደር የተሰራበት ቦታ ማለት ነው። ስለዚህ ከድልድዩ ስንሻገር ደግሞ ሁለተኛው ክፍል ይቀጥላል ማለት ነው። ሁለተኛው በዛኛው በኩል ደግሞ ተሻግረን ያው ከዛ ባሻገር ያለው የፓርኩ ወይም ደግሞ የወተር ፓርኩ ማለት ነው ስፍራ ነው። መግቢያው አካባቢ ወይም ደግሞ የወተር ፓርኩ ከሚነሳበት ወደዚህ ደግሞ ያለው እንዳለ የፒኮክ ፓርክ
እና እንደዚሁም ደግሞ የዚህ የፒኮክ ወንዝ ዳርቻው ነው። እኛ ወደ ውስጥ እንዞርና በሁለቱ ፓርኮች መካከል አድርገን እዛ አካባቢ እየተሰራ ያለውን ፕሮጀክቶች ወይም ደግሞ የደረሱበትን እናያለን። እንደዚሁም ደግሞ ወደ አስፋልቱ ወጣ ብለን በሚሰሩ ሱቆች አድርገን ነው እንግዲህ ሃይላይት ላይ ያያቸዋቸው የተወሰነ ወተር ፓርኩን ሙሉን ለማየት እንዲመች በዛች በኩል ነበር የገባሁት። ሌላው እንግዲህ ዩኒክ እዚህ አካባቢ ምናለ እነዚህ የድልድይ ላይ አርቶች፣ በነገራችን ላይ እኔ መጀመሪያ ስቲከር ነበር የሚመስለኝ የተለጠፉ፣ ነገር ግን አይደለም። እነዚህ በወጣቶች የሚሳሉ ሪል አርቶች ናቸው፣ ግን ስዕሎች አይመስሉም። ኢቨን የሆነ ቁጭ ነው የሚያደርጓቸው። እንደምታዩት በጣም ነው የሚያማምሩት። ይህንም ያየሁት ከዚህ በፊት የጉለሌ ፕሮጀክቶች ጉለሌ ጫካ ስር ያሉት ማለት ነው። ስቴዲየሙ ዙሪያ እንደምታስታውሱት የአርቲስቶች ፎቶ ምናምን፣ እንደዚሁም ደግሞ የስፖርተኞች ስፖርትን ሪፕሬዘንት ሊያደርጉ የሚችሉ አይነት ፒክቸሮች ናቸው የተሳሉበት እና ሲስሉ እያየሁኝ ነበረ ቆሜ። ይሄኛውም እንደዚሁ መነሻው አካባቢ በዛ በዳር በኩል ሲስሉ አይቻለሁኝ እና ይህም ደግሞ አንድ ዩኒክ የሆነ ለፕሮጀክቶች ወይ ደግሞ ሰፈሩን ለማሳመር ሌላ ግብአቶች ናቸው። እንግዲህ እንደምታዩት የፓርኩ ቦታ እዚህ ድረስ ነው ማለት ነው የሚመጣው። እነዚህ እንሰቶች መሰሉኝ የሙዝ ዛፍ የሆነ እንሰት የተተከሉበት እስከዚህ ድረስ ማለት ነው፣ ያው ወክ ማድረግ የሚቻለው። ስለዚህ መግቢያው ሊሆን የሚችለው አሁን እንግዲህ እዚህ ጋር የሚሰራው ፊት ለፊታችን ያለው የፓርኩ መግቢያ ከሆነ በእርግጥ ለፓርኩ ብቻ እንኳን አይመስለኝም። ኦልሬዲ የወተር ፓርኩም በዛ መሀል ላይ መግቢያ ስላለው የድሮ ኦልሬዲ በጣም ወደዛ ገባ ብሎ ነው ወደ ውስጥ ነው ያለው ወደ ፒኮክ ፓርክ መግቢያ። የውሃ ፓርኩ ግን ዙሪያው ላይ በዚህ በኩል የተሰሩ ሁለት እንደ ግንብ እንትኖች ነገሮች አሉ፣ ወይም ደግሞ የፎቶ ቤት ፍሬም የሚመስሉ ማለት ነው። ስለዚህ እኛ አሁን በቀጥታ የምናደርገው ይሄን አይተን ወደ አስፋልቱ ነው የምንወጣው፣ ከዚህ በስተጀርባ ያሉትን ፕሮጀክቶች ለማየት ማለት ነው። እሱን ካየን በኋላ ተመልሰን እንመጣና ወደ ውስጥ እንገባለን፣ ወደ የፓርኩ ጀርባ ማለት ነው። እንደምታዩት ግሪን ኤሪያው እንደቀጠለ ነው። ይሄኛው ያው ሬስቶራንት ወር ምግብ ቤት ነው። በጣም ነው የሚያምረው በነገራችን ላይ በዛኛውም በኩል በአስፋልቱ በኩል ማለት ነው። ሰዎችም አሉ መንገዱ ላይ ስታልፉ አገልግሎት የሚጠቀሙ ወይም ደግሞ የሚያገኙ ማለት ነው። እንግዲህ የግንብ መግቢያ የሚመስለው አንደኛው በጀርባ በኩል ያለው ይሄ ዙም ያደረኩት ነው። ሁለተኛው ወይም ደግሞ ዋናው በታችኛው በኩል አለ። እሱን ተመልሰን ስንመጣ እንመለከታቸዋለን። እንግዲህ የወተር ፓርኩ በግል ባለሀብት የሚሰራ እንደሆነ ይታወቃል። በባለፈውን ቪዲዮ እንዳነሳ ነው የኩሪፍቱ ፓርክ የአዲስ አበባው ቅርንጫፍ እንደሆነ ነው የሚታወቀው። ኩሪፍቱ የአቶ ታዲዮስ ማለት ነው። እንግዲህ ሱቆች በርካታ እዚህ ጋር ህንፃዎች በሙሉ ወደ ታች ድረስ እስከ ወሎ ሰፈር እስከተወሰነ እስክትጠጉ አለላችሁ። ምናልባት ቢዝነስም ኮንሲደር የምታደርጉ ካላችሁ ብቅ ብላችሁ ለጉብኝትም በነገራችን ላይ ብዙ ሰው ነው የሚጎበኘው፣ ኢቨን ሳይጠናቀቅ ጨምር ማለት ነው። እዚህ ያላችሁ ልታዩ ትችላላችሁ። እዚች ጋር ደግሞ ምናልባት ፋውንቴን ነገር እንደሚኖር ያው ያስታውቃል። እንግዲህ ከበስተጀርባ በኩል ይሄንን ነው የሚመስለው።
እዚህ ጋር የተወሰነ ዛፎች ስለከለሉ እንጠጋ እንላለን ወደዛ። ለማንኛውም ግን የወተር ፓርኩ ይህ የምታዩትን ይመስላል ማለት ነው። እንግዲህ የመዝናኛ ቤቶቹ ያው እንደምታዩቸው በዛፍ የተሸፈኑ፣ ይሄ ደግሞ ለጥሩ አየር ነፋሻማ አየር እንዲኖረው የሚያደርግ የሚገራርሙ አይነት መዝናኛዎች ናቸው እየተከፈቱ የሚገኙት እዚህ። እንግዲህ ማታ ማታ ወክ እያደረጋችሁ በዚሁም አገልግሎት እያገኛችሁ መጎብኘት የምትችሉበት ስፍራ ነው። ያው እንደምታዩት በርካታ መኪኖች በነገራችን ላይ በዛም በኩል ተሻግሮ 2 ስጋ ቤት እንዲሁም ደግሞ መጠጥ ቤት ስላለ ምናልባት ለሱም ሊሆን ይችላል፣ እዚህ ብቻ ላይሆን ይችላል። እንጂ ኦልሬዲ ሰው እንደምታዩት አለ። ፊት ለፊት ደግሞ በዛኛው በኩል አንድ ፕሮጀክት ተጀምሯል። የማን የግል ይሁን ነው የመንግስት አላውቅም እንደሆነ። እንግዲህ የምታዩትን ነው የሚመስለው የወተር ፓርኩ። ወንዙንም እንደምታዩት ነው። ይህ በቀጥታ ወደ ቦሌ ሩዋንዳ ድልድይ የሚሻገር ነው። ከዚህ ቀጥሎ ያለው ወደዛ ነው የሚሄደው፣ ውስጥ አድርጎ ማለት ነው። እንግዲህ በፊት ለፊት ደግሞ ያ ነጩ ክቡ ነገር ፒኮክ ፓርክ ውስጥ የሚሰራ እየተሰራ ያለ እንትን ነው። በመሀል መንገድ አለች፣ በዚህ በውሃ ፓርኩ ወይ ደግሞ በኩሪፍቱና በፒኮክ ፓርክ መካከል ማለት ነው። ሌላ ደግሞ ካናል አለ እንደ ቱቦ በቀጥታ ወደ ከአትላስ ይነሳና ከአትላስ አቅጣጫ ማለት ነው ወደ ፒኮክ አቅጣጫ የሚመጣ ማለት ነው። አሁን እኛ ከዚህ ስንወጣ እሱን መግቢያውን አሳያቸዋለሁኝ። እሱን አይተን እንግዲህ መንገዷን በዛች በቀጭኗ መንገድ እያደረግን ወደ ጀርባ ወደዛ በኩል እንሻገራለን። እንግዲህ ድጋሚ ላስታውሳችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ፣ ሀሳብ አስተያየታችሁንም ማስቀመጣችሁን አትርሱ። ላይክ እንዳይረሳ፣ ያው ተደራሽ እንዲሆን ስለሚያግዝ ነው እንጨቀጭቃችሁ። እንግዲህ እንደምታዩት ቀለም እየተቀቡ ነው የሚገኙት። እንግዲህ አቶ ታዲዮስ የተለያየ ቦታ ኢንቨስትመንት እንዳላቸው ይታወቃል። ኩሪፍቱን ብቻ ሳይሆን ሌሎች ማለት ነው እስከ ጅቡቲ ድረስ ጅቡቲ ውስጥ ለአገልግሎት የሚሰጠን ተመሳሳይ የሎጅ እንትን አላቸው። እንግዲህ ከአሜሪካ ጥለው ወደዚህ በመምጣት በእንዲህ አይነት ኢንቨስትመንት ላይ እንደተሰማሩ ይታወቃል። እንግዲህ እንዳልክ ስጋ ቤት፣ እዛ ጋም አንድ ሬስቶራንት እና መጠጥ ቤት ይታየኛል። ያው መኪኖቹ መካከል ላይ እንደምታዩት ነው። ይሄ ማለት ወደ ኡራኤል እና እንደዚሁም ደግሞ ወደ ወሎ ሰፈር የሚወስደው አስፋልት ነው። ስለዚህ እኛ ወደ በጀርባው በኩል በዛኛው በአስፋልት በኩል የነበረን ጉብኝት ጨርሰናል። አሁን አቅጣጫችን የሚሆነው ወደ ካናሉ አቅጣጫ ወይ ደግሞ ካናሉ ወዳሉበት የሁለቱ ፓርኮች መካከል ባለው መንገድ ወደዛ ወክ እናደርጋለን። ቺኛዋ ድልድይ በፊትም የነበረች ኦልሬዲ ወደ ፓርኩ አንዱ መግቢያ የነበረ ነው ድሮም ማለት ነው።
በእርግጥ ድልድዮቹ ከዛያች የሰላም በር ውጪ እሷ እንግዲህ አዲስ የተሰራች ነች። ከዚህ ከወንዝ ዳር ልማት ጋር እንግዲህ የካናሉ አንዱ መግቢያ ይሄ ነው የምታዩት። በፒኮክ በኩል ያለው ይሄን ይመስላል። አሁን ዞረን ወደ አትላስ አቅጣጫ መንገዳችንን ጀምረናል። ፊታችንን ወደዛ ነው ያዞር ነው። እንግዲህ ብረቶች መሀል ላይ ቆም ቆም ያሉ ይታያቸዋል ይመስለኛል። በዚህ በፊት ለፊታችን በኩል ማለት ነው፣ በውስጥ በኩል ዲዛይኑ ወይም ደግሞ ስዕሉ ላይ እንዳየሁት ከሆነ በመሀል ደግሞ ችግኝ ወይም ደግሞ ችግኞች ያሉበት እነዚህ እንዳሉ ሆነው ማለት ነው። እንግዲህ ከፊት ያለችው ያችኛዋ፣ በኋላ በኩል ደግሞ ያለው እዛ ፊት ለፊት ያለው ነው። አሁን በጎን አድርገን እነዚህ ሲኖትራኮች ባሉበት ወደ ቀኝ እንዞራለን። ፊት ለፊቱ ያው ኦልሬዲ ማለፍ አይቻልም ይላል። እንደምትመለከቱት ፓርኩ እድሳት ላይ ስለሆነ እንግዲህ እንደምታዩት ከበስተጀርባ ተገኝተናል። እዚች የቆምኩባት ስር ላይ ካናሏ ታልፋለች በቀጥታ። ከዛ መጣ ከርቭ እየሰራች ቅድም ወዳየነው አቅጣጫ ትዞራለች ማለት ነው። እንግዲህ የተወሰነ ስለመሸ ከስራ ሰዓት ውጭም ስለሆነ ብዙ ሰራተኞች የሚሰራ ሰው አትመለከቱም። እንግዲህ ከዚህ በታች ያለው ሙሉውን እስካሁን ዞረን ያየ ነው። አሁን እኔ ከቆምኩበት በስተ ጀርባ ሳይሆን በስተ ፊት ለፊት ማለት ነው። አሁን ስለ ዞርኩ ጀርባ አይደለም፣ ጀርባ ያው ፒኮክ ፓርክ ነው ያለው። ፊት ለፊት ያየናቸው አቅጣጫዎች በሙሉ ወደታች ወደ ቦሌ ሩዋንዳ አቅጣጫ ድረስ ሙሉውን ያለው የዚህ የወተር ፓርኩ ፓርት ነው። ካናሏ ደግሞ እቺ የምትመለከቷት እቺ በሁለቱ ኮንክሪቶች መሀል ያለችዋ እቺ ነች። እንግዲህ እቺ አልሙኒየም ነገር ያለባት ማለት ነው። እቺ በቀጥታ ዞራ ወደ አትላስ በኩል ትዞራለች። እነዚህ አሁን ሁለቱ ሰዎች ወክብ የሚያደርጉበት በዛ በኩል ማለት ነው። እንግዲህ የዛሬ ጉብኝት እዚሁ ነው የምናጠናቅቀው። እስካሁን ታክሳችሁ ስለተከታተላችሁ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንገናኛለን። ቻው፣ መልካም ጊዜ።